በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘኍልቍ ምዕራፍ 26 ሁለተኛው የእስራኤል ሕዝብ ቆጠራ። እንዲህ ሆነ፣ መቅሰፍቱ ከሆነ በኋላ እግዚአብሔር ሙሴንና ካህኑ አልዓዛርን እንዲህ ብሎ ተናገራቸው። ከ20 ዓመት ጀምሮ ከዚያ በላይ ያለውን ከእስራኤል ወደ ሰልፍ የሚወጣውን ሁሉ የእስራኤልን ልጆች ማኅበር ሁሉ በየአባቶቻቸው ቤት ቁጠሩ። ሙሴና ካህኑ አልዓዛርም በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እንዲህ ብለው ነገሯቸው። እግዚአብሔር ሙሴን እንዳዘዘው ከ20 ዓመት ጀምሮ ከዚያ በላይ ያለውን ሕዝብ ቆጠሩ። ከግብፅ ምድር የወጡ የእስራኤል ልጆችም እነዚህ ናቸው። የእስራኤል በኩር ሮቤል፣ የሮቤል ልጆች ከሄኖህ የሄኖሃውያን ወገን፣ ከፍሉስ የፈሉሳውያን ወገን፣ ከአሶራን የአሶራውያን ወገን፣ ከከርሚ የከረማውያን ወገን። እነዚህ የሮቤላዊ ወገኖች ናቸው። ከእነርሱም የተቆጠሩ 43730 ነበሩ። የፌሉስም ልጅ ኤልያብ፣ የኤልያብም ልጆች ናሙኤል፣ ዳታን፣ አቤሮን። እነዚህ ከማኅበሩ የተመረጡ ነበሩ። ከቆሬ ወገን ጋር በእግዚአብሔር ላይ ባመፁ ጊዜ ሙሴና አሮንን ተጣሉ። ማኅበሩም በሞቱ ጊዜ ምድሪቱ አፏን ከፍታ ከቆሬ ጋር ዋጠቻቸው። በዚህም ጊዜ እሳቲቱ 250ውን ሰዎች አቃጠለቻቸው። እነርሱም ለምልክት ሆኑ። የቆሬ ልጆች ግን አልሞቱም። የስምዖን ልጆች በየወገናቸው ከናሙሄል የናቡሄላዊ ወገን፣ ከኢያሚን የኢያሚናዊ ልጆች ወገን፣ ከኢያካን የኢያካናዊ ልጆች ወገን፣ ከዛራ የዛራውያን ልጆች ወገን፣ ከሳኦል የሳኦላዊ ወገን። እነዚህ የስምዖናዊ ወገኖች ናቸው። ቁጥራቸውም 22200 ነበረ። የይሁዳ ልጆች ኤርና አውናን፣ ሴሎሞንም፣ ፋሬስ፣ ዛራም። ኤርና አውናን በከነዓን ምድር ሞቱ። የይሁዳ ልጆች በየወገናቸው ከሴሎሜ የሴሎማውያን ወገን፣ ከፋሬስ የፋሬሳውያን ወገን፣ ከዛራ የዛራውያን ወገን። የፌርስም ልጆች ከኤሴሮም የኤሴሮማዊ ወገን፣ ከያሙሄ የኢያሙሄ ወገን። እነዚህ የይሁዳ ወገኖች ናቸው። ከእነርሱ የተቆጠሩ 76500 ነበሩ። የሳኮር ልጅ በየወገናቸው ከቱላ የቶላውያን ወገን፣ ከፋሆ የፋሃውያን ወገን፣ ከኢያሱ የኢያሱባዊ ወገን፣ ከሲምር የሰመራዊ ወገን። እነዚህ የሳኮር ወገኖች ናቸው። ከእነርሱ የተቆጠሩት 64400 ነበሩ። የዛቢሎን ወገኖች በየወገናቸው ከሳሪድ የሳሪዳዊ ወገን፣ ከኤሉ የኤሊውያን ወገን፣ ከያሄኤል የያሄኤላዊ ወገን። እነዚህ የዛቢሎን ወገኖች ናቸው። ከእነርሱ የተቆጠሩትም 60500 ነበሩ። የጋድ ልጆች በየወገናቸው ከሳፋን የሳፋዊን ወገን፣ ከሐጌ ወገን፣ ከሱኒ ወገን፣ ከኤዜን የኤዘናዊ ወገን፣ ከሳዳፍ ወገን፣ ከአሮሄድ የአሮሄድ ወገን፣ ከአሮሄል የአሮሄላዊ ወገን። እነዚህ የጋድ ልጆች ወገኖች ናቸው። ከእነርሱ የተቆጠሩት 44500 ነበሩ። የአሴር ልጆች በየወገናቸው ከኢማን የኢማናዊ ወገን፣ ከኢያሱ የኢያሳዊ ወገን፣ ከበሪያ የበሪያዊ ወገን፣ ከኮቤር ልጆች ወገን፣ ከሜልኪያል ወገን። የአሴር የሴት ልጅ ስም ሳራ ነበር። እነዚህ የአሴር ልጆች ወገን ናቸው። ከእነርሱ የተቆጠሩት 43400 ነበሩ። የዮሴፍ ልጆች በየወገናቸው ምናሴና ኤፍሬም። የምናሴ ልጆች ከማኪር የማካራዊ ወገን፣ ማኪራም ገለአድን ወለደ። ገለአድ የገለአድም ወገን። የገለአድ ልጆች እነዚህ ናቸው።
ከአኪያዛር ወገን፣ ከኬልግ ወገን፣ ከኢሳርያ ወገን፣ ከሴኬም ወገን፣ ከሴማኤል ወገን፣ ከኦፎር ወገን። የኦፎሩም ልጅ ስለጲኦድ ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። የሰለጲአድም የሴት ልጆቹ ስም መሐላ፣ ኑሃ፣ ሄግላ፣ ሚልካ፣ ቴርሳ ነበሩ። እነዚህ የምናሴ ወገን ናቸው። ከእነርሱ የተቆጠሩት 52,700 ነበሩ። በየወገናቸው የኤፍሬም ልጆች እነዚህ ናቸው። ከሱቱላ ወገን፣ ከጣንሃ ወገን የሱቱላ ልጆች ናቸው። የኤደን ወገን እነዚህ የኤፍሬም ልጆች ወገኖች ናቸው። ከእነርሱም የተቆጠሩት 32,500 ነበሩ። በየወገናቸው የዮሴፍ ልጆችም እነዚህ ናቸው። የብንያም ልጆች በየወገናቸው ከብኤል ወገን፣ ከአሲቤር ወገን፣ ከአኪራን ወገን፣ ከሶፋን ወገን። የበአሌም ልጆችም አድራና ኑሃማን ከአዳር ወገን፣ ከኑሃማን ወገን በየወገናቸው የብንያም ልጆች እነዚህ ናቸው። ከእነርሱም የተቆጠሩት 45,600 ነበሩ። በየወገናቸው የዳን ልጆችም እነዚህ ናቸው። ከሴሜድ ወገን የዳን ወገኖች እነዚህ ናቸው። የሰሜኤድ ወገኖች ሁሉ ቁጥራቸው 64,400 ነበር። የናፍታሌም ልጅ በየወገናቸው ከአሴል ወገን፣ ከጎሄ ወገን፣ ከየሴር ወገን፣ ከሴሌም ወገን በየወገናቸው የናፍታሌም ወገኖች እነዚህ ናቸው። እነርሱም የተቆጠሩት 45,400 ነበሩ። ከእስራኤል ልጆች የተቆጠሩት እነዚህ ናቸው። 601,730 ነበሩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእነዚህ በየስማቸው ቁጥር ምድሪቱ ርስት ሆና ትከፍላለች። ለብዙዎቹ ብዙ ርስት ትሰጣለህ፣ ለጥቂቶቹ ጥቂት ርስትን ትሰጣለህ። ለእያንዳንዳቸው እንደ ቁጥራቸው መጠን ርስታቸውን ትሰጣቸዋለህ። ነገር ግን ምድሪቱ በስማቸው በዕጣ ፈንታቸው እንደ አባቶቻቸው ነገድ ይወርሳሉ። ብዙዎችን በጥቂት መካከል ርስታቸው በዕጣ ትከፍላለህ። የሌዊ ልጆች በየወገናቸው የተቆጠሩት እነዚህ ናቸው። ከጌዶሶን ወገን፣ ከቃታ ወገን፣ ከሜራራ ወገን እነዚህ የሌዊ ልጆች ወገኖች ናቸው። የሎቤል ወገን፣ የኬብሮን ወገን፣ የሙሃል ወገን፣ የሐሞስ ወገን፣ የቄሮ ወገን፣ የቃታ ወገን። ቃታም እንበርምን ወለደ። በግብፅ ሀገር እነዚህ ሌዊያን የወለዳቸው የሌዊ ልጆች የእንበር ሚስት ስሟ ዮካባድ ነበር። ለእንበርም አሮንንና ሙሴን እህታቸውን ማርያምን ወለደችላቸው። ለአሮንም ናዳብ፣ አብዮድ፣ አልዓዛርና ኢታማር ተወለዱለት። በሲና በረሃ በእግዚአብሔር ፊት ከሌላ እሳት ባቀረቡ ጊዜ ናዳብና አብዮድ ሞቱ። ከ1 ወር ጀምሮ ከዚያ በላይ ያለ ወንዶች ሁሉ ከእነርሱ የተቆጠሩት 23,000 ነበሩ። ከእስራኤል ልጆች መካከል ርስት አልተሰጣቸውምና ከእስራኤል ልጆች ጋር አልተቆጠሩም። በሞዓብ ሜዳ ላይ በዮርዳኖስ አጠገብ በኢያሪኮ ፊት ለፊት ሲቆጠሩ ሙሴና ካህኑ አልዓዛር የቆጠሯቸው የእስራኤል ልጆች እነዚህ ናቸው። ነገር ግን ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤልን ልጆች በቆጠራቸው ጊዜ ከነበሩት ከነዚያ መካከል አንድም ሰው አልነበረም። እግዚአብሔር ስለ እነርሱ በእውነት በምድር በዳ ይሞታሉ ብሎ ተናግሯልና። ከዮፌር ልጅ ከካሌብ ከነዌ ልጅ ከኢያሱ በቀር ከእነርሱ አንድ ሰው እንኳ አልቀረም። ምዕራፍ 27 የሰሎጲአድ ሴት ልጆች ጥያቄ። ከዮሴፍ ልጅ ከምናሴ ወገን የምናሴ ልጅ የማኪር ልጅ የገለዓድ ልጅ የኦፎል ልጅ የሰሎጲአድ ሴት ልጆች መጡ። የእነዚህም ሴት ልጆች ስሞች መሐላ፣ ኑሃ፣
ሄግላ፣ ሚልካ፣ ቴርሳ ነበሩ። በምስክሩ ድንኳን ደጃፍ አጠገብ በሙሴና በካህኑ በአልዓዛር በአለቆች በማኅበሩ ሁሉ ፊት ቆመው እንዲህ አሉ። አባታችን በምድረ በዳ ሞተ፣ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰበ ወገን መካከል አልነበረም። ወንዶችም ልጆች አልነበሩትም። ወንድ ልጅስ ባይኖረው የአባታችንን ስም ከወገኑ መካከል ለምን ይጠፋል? በአባታችን ወንድሞች መካከል ርስት ስጡን። ሙሴም ነገራቸውን በእግዚአብሔር ፊት አቀረበ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የሴሌአብ ልጆች እውነት ተናግረዋል። በአባታቸው ወንድሞች መካከል የርስት ድርሻ ስጣቸው። የአባታቸውን ርስት ለእነርሱ ስጥ። ለእስራኤል ልጆች እንዲህ ብለህ ንገራቸው። ሰው ቢሞት ወንድ ልጅ ባይኖረው ርስቱ ለሴት ልጆቹ ትሰጣላችሁ። ሴት ልጅም ባትኖረው ርስቱን ለወንድሞቹ ትሰጣላችሁ። ወንድሞች ባይኖሩት ርስቱ ለአባቱ ወንድሞች ትሰጣላችሁ። የአባቱ ወንድሞች ባይኖሩትም ከወገን ለቅርብ ዘመድ ርስቱን ትሰጣላችሁ፣ እርሱም ይወርሱ። እግዚአብሔር ሙሴን እንዳዘዘ በእስራኤል ልጆችም ርስትና ፍርድ ይሁን። ኢያሱ በሙሴ ምትክ እንዴት ተመረጠ? እግዚአብሔር ሙሴን አለው፣ ወደዚህ በናባዋ አሻገር ወዳለው ተራራ ውጣ፣ ለእስራኤልም ልጆች ይገዟት ዘንድ እኔ የምሰጣዋን የከነዓንን ምድር እያት። ባያት ጊዜ ወንድም አሮን በሆር ተራራ እንደተጨመረ አንተ ደግሞ ወደ ወገን ትጨመራለህ። እናንተ በጺን ምድረ በዳ በማኅበሩ ጠብ በቃሌ ላይ አምጻችኋልና በእነርሱ ፊት በውሃው ዘንድ አላከበራችሁኝምና፣ ይህም በጺን ምድረ በዳ በቃዴስ ያለው የክርክር ውሃ ነው። ሙሴ እግዚአብሔርን እንዲህ ብሎ ተናገረው። የሥጋና የነፍስ ሁሉ አምላክ እግዚአብሔር በዚህ ሕዝብ ላይ የሚሆነውን ሰው ይሹም። በፊታቸው የሚወጣውንና የሚገባውን የሚያስወጣና የሚያስገባቸውን የእግዚአብሔርን ማኅበር እረኛ እንደሌለን መንጋ እንዳንሆን እግዚአብሔር ሙሴን አለው። መንፈስ ቅዱስ ያለበትን ሰው የነዋይ ልጅ ኢያሱን ወስደህ እጅህን በላዩ ጫንበት፣ በካህኑ በአልዓዛር ፊት አቁመው፣ በማኅበሩ ፊትም እዘዘው። ስለ እርሱም በፊታቸው እዘዝ። የእስራኤል ልጆች ሁሉ እንዲታዘዙት በክብር ስጠው። በካህኑ በአልዓዛር ፊት ይቁም። እርሱም በእግዚአብሔር ፊት ፍርድ ይጠይቅለት። እርሱ ከእሱ ጋር የእስራኤል ልጆች ማኅበር ሁሉ በቃሉ ይውጡ፣ በቃሉም ይግቡ። ሙሴም እግዚአብሔር እንዳዘዘው አደረገ። ኢያሱንም ወስዶ በካህኑ በአልዓዛር በማኅበሩ ሁሉ ፊት አቆመው። እግዚአብሔርም ሙሴን እንዳዘዘ እጁን በላዩ ጫነበት፣ ሾመውም፣ አዘዘውም።